የተወሰነ እንደሚከብዳችሁ አውቃለሁ። መስማት ግን አለባችሁ። የሚከብዳችሁ ግን ሁላችሁም አይደላችሁ። ይህን እንደማውቃለሁ። ከፍ ያላችሁ ሰዎች እንዳላችሁ እረዳለሁ። የሉቃስ ወንጌል ምዕራፍ 4 ከቁጥር 16 ጀምሮ ጌታ በጉባኤ ቅዳሜ ቀን ያነበበው መጽሐፍ አለ። በናዝሬት ምኩራብ በናዝሬት መቅደስ ያነበበው መጽሐፍ አለ። ይሄ መጽሐፍ በ7 ማኅተም የተዘጋ መጽሐፍ ነው። ይሄ መጽሐፍ ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 ጀምሮ ያለው ክፍል የያዘ መጽሐፍ ነው። ይሄ መጽሐፍ ጌታ ብቻ እንዲያነበው የተጠበቀ መጽሐፍ ነው። መሲህ ብቻ እንዲያነበው የተጠበቀ መጽሐፍ እና ጌታችን እንዳስለመደ ይላል ወደ ምኩራቡ ሄደ ይላል። ወተንሳ ከመያንብ በከመያ ለምድ እንዳስለመደ ሊያነብ ተነሳ ይላል። ያን ጊዜ መጽሐፉን እንደተጠቀለለ ተላላኪው ለጌታ ሰጠው ይላል። ተረተረው መጽሐፉን ወረከበ ሀበ ይብል ወከሲቶ ወረከበ ሀበ ይብል መጽሐፉን በገለጠው ጊዜ እንዲህ የሚል አገኘ ይልና 7 ነገሮችን ይዘረዝራል። ስንት ነገሮችን? 7 ነገሮችን ይዘረዝራል። 7 ነገሮችን በተለይ ግዕዙ 7ቱንም ቁልጭ አድርጎ ያስቀምጣቸዋል። መንፈሰ እግዚአብሔር ዘላዕሌየ ዘበእንቲአሁ ቀብአኒ እዚህን ሆሙ ለነዳያን ፈነወኒ ብሎ የሚጀምር ነው። የኔ የባህሪ ሕይወት የመንፈስ ቅዱስ ስለዚህ ጉዳይ ያዋሃደኝ ለድሆች የምስራችን እሰብክላቸው ዘንድ ላከኝ። ለታሰሩን መፈታትን እነግራቸው ዘንድ ላከኝ። የቆሰሉትን እጠግናቸው ዘንድ ላከኝ። ላዘኑት ሰዎች ደስታን እሰብክላቸው ዘንድ ላከኝ። ለተማረኩት ሰዎች ነፃ መውጣትን እሰብክላቸው ዘንድ ላከኝ። ዕውራን ለሆኑ ሰዎች ብርሃንን እሰጣቸው ዘንድ ላከኝ የሚል 7 ነገሮችን ይዘረዝራል። እነዚህ 7ቱ መከራዎች፣ 7ቱ ስቃዮች፣ 7ቱ ማህተሞች፣ 7ቱ ቁልፎች ናቸው። መጽሐፉ በእነዚህ 7 ቁልፎች የተዘጋ ነው። ገረማቸው። ጌታ ይህንን ክፍል ሲያነብ በጣም ተደነቁ ይላል። ወአንስኡ አዕይንቲሆሙ እልሃለው ውስተ ምኩራብ ወነጸርዎ ይላል። በምኩራቡ ዙሪያ ያሉት ሰዎች ሁሉ ትኩር ብለው ጌታን ተመለከቱት ይላል። ደንግጠው። ለምን? ይህን ክፍል ሊያነበው የሚችለው መሲህ ብቻ ነው። መሲህ እንደሆነ ደግሞ ክርስቶስን አላወቁ። እነሱ የሚያምኑት ሎቱ ስብሐት የዮሴፍ የሥጋ ልጅ ነው ብለው ነው የሚያምኑት። እናቱ ማርያም ናት። አዎ ልክ ነው፣ ግን ድሃ ናት። የድሃ ልጅ ደግሞ ንጉሥ መሲህ ሊሆን አይችልም ብለው ነው የሚያምኑት። ይህን መጽሐፍ በመካከላቸው አነበበው። ይሄ መጽሐፍ ተጠቅሎ ታስሮ የተቀመጠ መሲህን የሚጠብቅ ነፃ አውጪ የሚጠብቅ ንጉሥ የሚጠብቅ ሮማውያንን የሚያሳድድ ኢየሩሳሌምን ከጠላት እጅ ፈልቅቆ የሚያወጣ ንጉሥን የሚጠብቅ መጽሐፍ ነው። ያኔ ነው የሚያነበው ብለው ነው የሚጠብቁት እነሱ። ድሆች የተባለው እኛ ነን። የታሰርነ የተባለው እኛ ነን። ቅኝ የተገዛ ነው እኛ ነን። ዕውራን የተባለው እኛ ነን። እኛን ደግሞ ነፃ የሚያወጣን ይሄ የጠራቢ ልጅ አይደለም ሌላ ነው ብለው ነው የሚጠብቁት። አንዳንድ ጊዜ እንደዛ ይሆናል። ሚመና ማን ነፃ እንደሚያወጣቸው አታውቁ። ማትጠብቋቸው ሰዎች ይጠቅሟቸዋል። ያላከበራችኋቸው ሰዎች፣ የረገጣችኋቸው ሰዎች፣ የናቃችኋቸው ሰዎች፣ ከሕይወታችሁ ያስወጣችኋቸው ሰዎች፣ ረግጣችሁ የመጣችኋቸው ሰዎች ማን እንደሚጠብቃችሁ አታውቁ። ቡትቱ የለበሰው ሰው ሊሆን ይችላል በጸሎት የሚጠብቃችሁ ከሊቃነ ጳጳሳቱ ይልቅ፣ ከኛ ከአገልጋዮቹ ይልቅ፣ ከካህናቱ ይልቅ፣ ከቀሳውስቱ ይልቅ፣ ባህታውያን ከምትሏቸው ይልቅ መንገድ ዳር የሚተኙት ላስቲክ ወጥረው የሚኖሩት እነሱ ሊሆኑ ይችላሉ በጸሎት የሚጠብቋቸው። ታቦት የሚጠብቁት እነሱ ሊሆኑ ይችላሉ። ቤተክርስቲያንን የሚጠብቋት ትውልድ የሚጠብቁት እነሱ ሊሆኑ ይችላሉ። ሰው የተባለውን ሁሉ አክብሩ። ማን ነፃ እንደሚያወጣቸው አታውቁም። ነፃ ያወጣቸው ያሳደዷት የማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ይሁን። ነፃ ያወጣቸው ራቁቱን መስቀል ላይ የሰቀሉት ጌታ ነው። ነፃ ያወጣቸው በሐሰተኛ ምስክር ርቃኑን መስቀል ላይ የሰቀሉት ጌታ ነው። መስቀል አሸክመው እንዲደፋ ያደረጉት ጌታ፣ በበረት የተወለደው ጌታ፣ ከእንግዳ ማደሪያ ስፍራ ያባረሩት ጌታ፣ ገና ስትጸነስ ጀምሮ እናት አባቷን እያሳደዱ በምድረ በዳ እንድትወለድ ያደረጓት እናት እመቤታችን፣ ከዚያስ በኋላ ጽንስት ሆና ጌታን በማህፀኗ ተሸክማ
ማደሪያ ስላልነበራቸው ስፍራ ስላልነበራቸው ተብሎ በግርግም እንድትወልድ የተገደደችዋ ሴት ነፃ እንዲወጡ ነፃ አውጪውን የሰጠቻቸው እሷ ናት። የናቋት በሀገራችን እንግዳ ይከበራል። እንኳን የጸነሰች ሴት ስትመጣ ወንበር ለቆ ማስቀመጥ ይገባል። መንገድ ማቋረጥ አይገባም። ምክንያቱም በማህፀኗ በሆዷ ትውልድ ተሸክማለች፣ ሰው ተሸክማለች። ማክበር ይገባል። አንዳንድ ማህበረሰብ ሲያረጅ እንኳን ማክበር ይቅርና ሴት ማህፀኗን ሰንጥቆ ጽንሱን ያወጣል። ማህበረሰብ ያረጃል። በነገራችን ላይ ማህበረሰብ ለውጥ አለው፣ ኢቮሉሽን አለው። ማህበረሰብ ያረጃል፣ ማህበረሰብ ያድጋል፣ ማህበረሰብ ይታደሳል፣ ማህበረሰብ ይለወጣል፣ ማህበረሰብ ዝቅ ይላል፣ ማህበረሰብ ከፍ ይላል። አሁን እኔና እናንተ ያለንበት ዘመን ወዴት እንደሆነ አላውቅም እንጂ የምንለወጠው ከአንድ ማህበረሰብ ወደ ሌላ አይነት ማህበረሰብ ሽፍት እያደረግን እንደሆነ ይሰማኛል። ወደ ሌላ አይነት፣ ወደ አውሬነት ይሁን ወደ መላክነት ይሁን እሱን አላውቅም፣ መገመት ይከብዳል። ግን በጣም በብዙ ክፉ ነገሮች ታጥረናል። አንዋደድም፣ እንካካዳለን፣ አንተማመንም፣ እንፈራራለን። ለመጋደል ጊዜ እንጠብቃለን፣ ለጦርነት ጊዜ እንጠብቃለን። አንዱን ለማሳደድ ጊዜ ይጠብቃል። ሁሉም አድፍጦ ይጠብቃል። ያንዳንዱ ሰው አይምሮው ላይ ሞት አለ፣ ልቡ ውስጥ ጨለማ አለ፣ ልቡ ውስጥ ቂም አለ፣ ልቡ ውስጥ በቀል አለ፣ ልቡ ውስጥ ምቀኝነት አለ፣ ልቡ ውስጥ ቅናት አለ። ጊዜ ይጠብቃን ያለ መፈንዳት። እንደዚህ አይነት ማህበረሰብ ፈጥረናል። የአይሁዳውያን